ሰላም ቤተሰብ፣ በመጀመሪያ ጊዜ ደግሞ ላሳያችሁ ብዬ የመጣሁበት ብር እንዴት አውጣችሁ መጠቀም እንዳለባችሁ ነው። ኢንሻአላህ ተከታተሉኝ ማለት ነው። ከአንድ ጀምሬ እንደማስረዳችሁ ተስፋ አደርጋለሁኝ። ዛሬ ግን በብሩ ብቻ። ሰላም 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 ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አላችሁ ማናችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። ውሏችሁ እንዴት ነው? ዛሬ እኔ ጋር ካይር ነው። አንድ አዳዲስ ልጆች ማለት ነው በእኛ በምንሰራው ፕላትፎርም ላይ ብር አሁን ይወጣል ይወሰዳል ይወጣል ይባላል። እውነት ነው ወይ ብላችሁ በጣም ጥርጣሬ ውስጥ የምትገቡ ልጆች አላችሁ። ሲነገራችሁ እንኳን ሀታ የማታምኑ ልጆች አላችሁ ማለት ነው። ምክንያቱም እኔ የሚያወጣበትም ሰዓት አልደረሰም፣ ማውጣትም አልፈልግም። አሁን ግን አሳያችኋለሁኝ። ምክንያቱም ብር በቃ እናንተ ዋና ፖይንታችሁ ጋር ብሩ ጋር ስለሆነ እንዴት አውጥታችሁ መጠቀም እንደምትችሉ በእንትን ባለኝ አቅም አሳያችኋለሁ ማለት ነው። ከሰራችሁ በኋላ 100,000 ከሞላችሁ በኋላ እኔ የሞላ የለኝም አሁን ማለት ነው። እና ቢኖረኝ አውጥቼው እንኳን ረሲዱን አሳያችሁ ነበር ማለት ነው። አልሞላሁም ገና፣ ይሄ በአዲስ ነው የጀመርኩበት ማለት ነው። ስለዚህ አሁን ወዴት አስገባችኋለሁ? ወደ ፖፖ ያስገባችኋለሁ ማለት ነው። ትገቡና ምን ታወጣላችሁ? አንድ ነገር ልንገራችሁ። ይሄን ወደ ቪዲዮ ከመግባቴ በፊት ማለት ነው ምን አለ መሰላችሁ፣ ፖፖ ማለት በጣም ምርጥ ሀብ ነው። በቃ እናንተ በልፋታችሁን በእውነተኛ መንገድ የምታገኙት የሰጣችሁት ሰዓት ዋጋችሁ፣ ጊዜያችሁ ቆጥሮ የሚከፍላችሁ ሀብ ነው ማለት ነው። እና ጠንክራችሁ ከሰራችሁበት፣ ሰው ካመጣችሁ፣ ምን ካላችሁ በቃ የምትፈልጉትን ህይወት የምትደርሱበት ሀብ ነው። ጠንክራችሁ ከሰራችሁበት ማለት ነው። ከሰው ቤት ቪዲዮ የሰውን እንትን ሄዳችሁ የሰውን እንትን ከምታደርጉ ከምታዩ፣ ቀናችሁን ጊዜያችሁ ከምትገድሉ ወሳኝ ስራ በቃ ጥርት ያለ ስራ ተኝታችሁ የትም ሆናችሁ የምትሰሩት በጣም ምቹ ስራ ስለሆነ እና ይሄን ልነግራችሁ ፈልጋለሁ ማለት ነው። ወደ ፖፖ ገባለሁ። ገባሁኝ። ወደ ፖፖ ሲገባ የቱ ጋ ነው የምናወጣው ብር ደግሞ እውነተኛ ብር ሆኖ በምንድን ነው የምንልከው ብላችሁ በቃ ጥያቄ የሆነባችሁ ልጆች አላችሁ። ይሄው የትም ቦታ እዚህ ፖፖ ጋር ነክታችሁ ስትገቡ ይሄው እዚህ ጋር የአሻንጉሊቷ ቦታ ሲነካት የራሳችሁ ፕሮፋይል ይመጣል ማለት ነው። ይሄን ተጠቃሚ ከሆናችሁ ማለት ነው ይመጣል። አሁን ወዴት ይገባለሁኝ? እኔ ቀጥታ ወደ ፖይንትስ የሚለው ቦታ ወደ ብሬ ቦታ ይገባለሁኝ ማለት ነው። ይሄ ኮይን ነው የሚለው በዚህ በኩል ይቀመጥላችኋል። ይሄ ደግሞ ፖይንትስ ይላል ማለት ነው። ከዛ ምን እነካለሁኝ? እኔ እዚህ ጋር ፖይንቱን እነካለሁ ማለት ነው። ፖይንቱን እነካለሁ። ከዛ ፖይንቱን ስነካው ምን አለኝ? እኔም ከታች እዚህ ጋር ስገባ ውዝድሮ ነው አለ ማለት ነው። ብር ማውጣት ትፈልጋለሽ ወይ ሲለኝ እኔ ለእናንተ ደግሞ ሊንካ ውዝድሮ ነው የምለውን እንደዚህ ነካዋለሁኝ ማለት ነው። ሲነካው ይሄው እዚህ ጋር ምን አለኝ ለኔ 2000.28 ዶላር አለኝ ማለት ነው። ከዛ ይሄን ካረኩ በኋላ ይሄን አሳየኋችኋ። ከዛ ይሄንን ማውጣት እኔ ፈለኩኝ፣ በቃ እፈልጋለሁ እንበል ምሳሌ ለእናንተ ነው የሚያሳያችሁ። ከዛ እዚህ ጋር ይሄው እቺን ቦታ ውዝድሮ ነው የሚለው፣ አሁንም ውዝድሮ ነው የሚለው ደግማችሁ አትነኩትም። እዚህ ጋር ደግሞ ኤክስቼንጅ ፖይንትስ ኦር ኮይንስ ይላል። እዚህ ጋር ኮይኑን ወደ ፖይንታችሁ መቀየር ትችላላችሁ። ፖይንቱን ደግሞ ወደ ኮይን መቀየር ትችላላችሁ። ምክንያቱም እዚህ ጋር ከፈለጋችሁ ኮይኑን መሽጠት ትችላላችሁ። ከፈለጋችሁ ደግሞ ፖይንት አርግታችሁት በብራችሁ ማውጣት ትችላላችሁ። ዛሬ ላሳያችሁ የመጣሁት ብር ማውጣት እንዴት እንደሆነ ስለጠይቃችሁኝ እሱን ላሳያችሁ ማለት ነው። እና እቺን ቀስት ትታያችኋለች፣ ሜትድ የምትለው ማለት ነው። እዚህ ጋር እቺን ቀስት ነካዋታላችሁ፣ ብር ልናወጣ ማለት ነው። እና ነካዋት፣ እየው አያችኋት። እዚህ ጋር ያለ ሁሉም አካውንት ነው የምታዩት፣ ሁሉም ማለት ነው። እናንተ በሀገራችሁ በምትፈልጉት እንትን አርግታችሁ የምታወጡበት ማለት ነው። ይሄው እዚህ ጋር ንግድ ባንክ አለ እንደምታዩት፣ አቢሲኒያ ባንክ አለ እዚህ ጋር እንደምታዩት። የፈለጋችሁትን ባንክ እናንተ የሀገራችሁ ባንክ የሆነው መርጣችሁ ትልካላችሁ። አሁን ለኛ ይሄው ዳሸን ባንክ አለልን፣ ንግድ ባንክ አለልን ኢትዮጵያ ማለት ነው፣ አቢሲኒያ ባንክ አለልን። ይሄ ሁሉም
ለእኛ ምን ልክበት ነው ማለት ነው። እናንተ በምትፈልጉት እኔ ሊሊክ ስላልሆነ ነው ያሳያችሁ። እናንተ መላክ በምትፈልጉት እንትን ምን እንዴት አድርግታችሁ ትነኩታላችሁ። ምሳሌ እኔ የኢትዮጵያ ንግድ ባንክ ሊንክ አላችሁ እንደዚህ ትነካላችሁ ማለት ነው። ይሄው እንደዚህ ስትነኩት ምን አመጣ ካንስል ጎቱ ሴቲንግስ አለ። እዚህ ውስጥ ስትገቡ መጀመሪያ የምትሰጡት እንትን አለ ማለት ነው። የራሳችሁ ፓስወርድ አለ። ያንን ፓስወርድ እንትን ስትሉ የባንክ ቦታ ይከፍትላችኋል። የባንክ ቁጥራችሁ ታስገባላችሁ ማለት ነው። ከዛ ትሊካላችሁ። ይሄን ይመስላል ማለት ነው። ይሄንን ቦታ እኔ አነካው፣ ምክንያቱም ሊሊክ አይደለም። ሊሊክ ስላልሆነ ፓስወርዱን ቢሰጠው ያንን እንትኑን መላኪያውን የንግድ ባንኩን እንትን አስገቢ ስለሚለኝ እኔ ሊሊክ አይደለም። እቺ ጋር ትገቡና የራሳችሁ ፓስወርድ ትሰጣላችሁ። ከዛ ቁጥሩ መጣላችኋል። ቁጥሩን ትሞላላችሁ። ሴንዲ ስትሉት ይሄዳል ማለት ነው ውዶቼ። ይሄን ይመስላል እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናልን ተከታተሉት። የፖፖ የምትፈልጉትን አንቀጽ ጠይቁኝ። እኔ በቻልኩት አቅም ሰርቼ ወደ እናንተ አቀርብላችኋለሁ ማለት ነው። ዛሬ የብር አወጣት ይሄን ይመስላላችኋለሁ እና ደህና ሁኑልኝ፣ ደህና ቆዩልኝ። በቃ ባይ